ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታታዮች፣ እንደተለመደው አዳዲስና ትኩስ መረጃ ይዘን መጥተናል። ህወሓት ፌዴራል መንግስት የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱ ቀጥለዋል በማለት አዲስ ባስተላለፈው መልእክት ከሰዋል። ህወሓት ፌዴራል መንግስት የመንግስት ሰራተኞችን ደሞዝና የነዳጅ ክልከላን የትግራይ ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለ ቡድን ጋር በመተባበር ትግራይ የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሰዋል። ሆኖም የጥፋት ኃይሎቹን እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጸዋል። ህወሓት በትግራዩ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ የፕሪቶሪያው ግጭት ስምምነት በኋላ እንደቀጠለ ይገኛልን ብለዋል። አማራና ትግራይ ክልል በሚወዛገቡበት የራያ ወረዳ እገታ፣ ዝርፊያ፣ ግድያና የግዳጅ ምልመላ መበራከቱን ጀንበር ሚዲያ ካሰባሰበችው መረጃ ተረድታለች። እገታና ዝርፊያው ግድያ ማንነትን፣ የፖለቲካ አመለካከት ጭምር መሰረት እንደሆነ ምንጮቹ ነግረውናል። በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላትና በተወሰነ ደረጃ የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖች እንደሚሳተፉበትም ሰምተናል። ባላማጣ ከተማ ባለፈው ሳምንት ብቻ 2 ወጣቶች በተከታታይ ተገድለዋልም ተብለዋል። ቀሲስ ናየው ደርበው የተባለው የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ከኮረም ከተማ ምሽት በታጣቂ ታፍነው እንደተወሰዱና ታጣቂዎቹ እነኛ የሃይማኖት አባት ለሌሎች ታጋቾች ወጣቶች ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ገልጸውናል። ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃነ ታፈሰም ባለፈው 1 ወር ውስጥ እንደታገቱ ምንጮች አስረድተዋል። ታላቁ የህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም ብለዋል። ከህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ ያለው ግንኙነት መሻከሩ ጠቅሰው በዚህ መካረር ምክንያት ደግሞ ዓለም አቀፍ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገሪቱ መካከል የተደረገው ውይይት ውጤት ባለማግኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማግኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያይዝ ነው ያሉት ሚኒስትሩ ግድቡ እንደተናጠል እርምጃ ነው የምንቆጥረው ብለዋል። አክለውም ህገ ወጥም ነው ሲሉ የመንግስታቸው አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅና የጉዳት አለማስከተሉ ማረጋገጥም ያስፈልጋል በማለት አብራርተዋል። ሱዳንና ኤርትራ የፖለቲካ እንዲሁም የጸጥታ ትብብራቸው ማጎልበት ላይ ያተኮረ ውይይት አካሄዱ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነት ለማጠናከር እንዲሁም የፖለቲካ ጸጥታ ትብብራቸው ለማሳደግ በሚቻልባቸው መንገዶች ላይ ተወያዩ። መሪዎቹ በውይይታቸው በቀጠናዊ ጉዳዮችና በአካባቢ መረጋጋት ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ፣ የኢኮኖሚና የንግድ ግንኙነት ጨምሮ በተለያዩ ዘርፎች ትብብራቸው ለማጠናከር ላይ ትኩረት ማድረጋቸው የሱዳን ዜና ወኪል ሱና ዘግበዋል። ሁለቱ መሪዎች በሱዳን ጦርነትና በፈጥኖ ደራሽ ኃይሉ መካከል ባለው ቀጣይነት ያለው ጦርነት፣ በሱዳን ያለው የቅርብ ጊዜ ሁኔታ የገመገሙ ሲሆን ሰላምና የአካባቢው ደህንነት ለማምጣት የሚረዱ መንገዶች ዙሪያ መወያየታቸውም ዘግበዋል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላት ስትራቴጂካዊ ግንኙነት ለማሳደግ እና ያላት ቁርጠኝነት አጽንኦት ሰጥተው አስመራ የሱዳን አንድነትና መረጋጋት አስመልክቶ ለምታደርገው ፍርጋብ አድናቆታቸውን ገልጸዋል። በመጨረሻም ዜና እረፍት። ኮሜዲያን ወንዶሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ አለፈ። ኮሜዲያን ወንዶሰን አውራሪስ በድንገተኛ የልብ ህመም ዳግማዊ ምኒልክ ሆስፒታል የህክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉ ተሰምተዋል። ኮሜዲያኑ ትናንት አሞኛል ብሎ ለህክምና ወደ ጤና ተቋም አምርቶ የነበረ ሲሆን ሌሊቱ ሁሉ ህክምና እየወሰደ እንደነበር ተገልጿል። ኮሜዲያኑ የአንድ ሴት ልጅ አባትን ነበር።